10 ህይወት ቀያሪ ህጎች። ሰላም፣ ይህ ኢንስፓየርድ ጀነሬሽን ነው። ዛሬ በአስተማሪና ሰፊ በሆነ ትምህርት ወደ እናንተ ቀርቤያለሁ። ይህን ትምህርት ላይክ በማድረግ እንድትጀምሩና ሼር እንድታደርጉ በትህትና ጠይቃለሁ። ለቻናሉም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጋብዛለሁ። ህይወታችንን የተሳካና የተስተካከለ የሚያደርጉ ህጎች ቢኖሩ መልካም ነው። ምክንያቱም በህይወታችን ላይ ለውጥን እንድናይ በሚገባ ስለሚያግዙን ነው። በህይወታችን ውስጥ በጣም ብዙ ያልተጻፉ ህጎች አሉ። አንዳንዴም ህጎች ለህይወታችን የሚጠቅሙ ሆነው ሌሎች ደግሞ ህይወታችንን የሚጎዱ ናቸው። ያልተጻፉ ህግ ማለት አልተደነገገም እንጂ በህይወታችን ላይ ብናደርጋቸው ህይወታችንን ሊቀይሩልን የሚችሉ ነገሮች ናቸው ማለት ነው። ለምሳሌ በህይወታችን ውስጥ 2 ወይም 3 ጊዜ እንድንበላ የሚያስገድደን ህግ የለም። ነገር ግን ስለሚጠቅመን እናደርገዋለን። አሁን የምነግራችሁ 10 ወሳኝ ህጎች ናቸው። አልተደነገጉ፣ ነገር ግን በህይወታችን ውስጥ በጣም ጠቃሚና ህይወታችንን ሊለውጥልን የሚችሉ ናቸው። ከምነግራችሁ ህጎች መካከል እንደውም አንዳንዶቹ ለምን እስካሁን አላደረኩትም ብላችሁ ሁሉ የምትገረሙበትም ሊሆን ይችላል። እነዚህ አሁን የምነግራችሁ ህጎች በጣም ብዙ ስኬታማ ሰዎች በህይወታቸው ውስጥ እንደ መርህ አድርገው የሚከተሉትን ህጎች ነው። እናንተም ይጠቅሟችኋል፣ ይለውጣችኋል ብዬ ስላሰብኩ ይዤላችሁ መጥቻለሁ። 10ኛ፣ ራስህን ለማወቅ ጊዜ ውሰድ። ምንድነው የሚያስደስትህ? ምንድነው በህይወት ውስጥ ልታደርግ የምትፈልገው? ምንድነው ትርጉም የሚሰጥህ? ምን መማር፣ ምን መስራት፣ እንዲሁም ደግሞ ምን አይነት ገቢ እንዲኖር ነው የምትፈልገው? ምን አይነት ጓደኝነት፣ እንዲሁም ምን አይነት የትዳር ህይወት እንዲኖር ነው የምትሻው? እነዚህን በጥልቀት እንድታስብበት እፈልጋለሁ። አንዳንድ ሰው የሆነ ቀን ተነስቶ ጸሎት አድርጎ አንተ ለካ ጸሎት መጸለይ ሰላም ይሰጣል ብሎ ይላል። ከዛ ግን ያንን ጸሎት ደግሞ አያደርገው በህይወቱ ላይ ተገብሮ። ሌላው ደግሞ አንዱ ተነስቶ ስፖርት ይሰራና ለካ ስፖርት መስራት እንደዚህ ቀለል ያለ ስሜት ይሰጣል ብሎ ይነግራል። ነገር ግን ድጋሚ ተመልሶ ወደ ስፖርት ቤቱ አይሄድም። በሰፈቀደ የምንኖርበት ህይወት ማብቃት አለበት። እቅዶቻችንን ማውጣት መጀመር አለብን። እንደውም አንድ አባባል አለ፣ ወዴት እንደሚሄድ የማያውቅ ሰው ሁሉ መንገድ የሚያደርሰው ይመስለዋል የሚባል አንድ አባባል አለ። ዛሬ ግን እሱን አባባል ሰብረን እንጥለዋለን። ለዚህ በቂ ጊዜ መውሰድ አለብህ። 9ኛ፣ የአንተ ስራ መስራት ነው። ይህ ህግ ትልቅ ቦታ ልንሰጠው የሚገባ ህግ ነው። የአንተ ስራ መስራት ነው። ሌላው የፈጣሪ ስራ ነው። የአንተ ስራ መልካም መሆን፣ መልካም መስራት ነው። ነገር ግን ያንን የሚያበቅለው መልካም ሰው ወደ ህይወት የሚያመጣው ፈጣሪ ነው። መልካም ጓደኛ፣ መልካም የፍቅር ጓደኛ፣ መልካም የትዳር ህይወት የሚሰጥህ እግዚአብሔር ነው። ከአንተ የሚጠበቀው መልካም ዘርን መዝራት ነው። ውጤቱን የሚሰጥ ፈጣሪ ነው። አንተ በቻልከው መጠን መማር አለብህ። የሚያሳካው ግን ፈጣሪ ነው። ገበሬ ከዘራ፣ ካረመ፣ ከኮተኮተ በኋላ ከዘራ በኋላ ፈጣሪ እንደሚያበቅለት እርግጠኛ ስለሆነ ነው የሚተኛው። ለዛ ነው በእርሻ ላይ ዘሩን ዘርቶ ዝም ብሎ ሰብል የሚጠብቀው። 8ኛ፣ እየመጣህበትን አስብ። ሰው የጀመረውን ነገር የሚያቆመው የጀመረውን ነገር አስቦ አይደለም። በጣም ብዙ ይቀረኛል፣ ተስፋ ይቆርጣል። አንተ ግን የጎደለህን ሳይሆን ያለህን ነገር ብቻ አስብ። ብዙ ነገር ጨርሻለሁ፣ ብዙ ነገር አሟልቻለሁ፣ ትንሽ ብቻ ነው የቀረኝ ማለትን ልመድ። ጉድለትህን ብቻ አትይ። ጉድለትን የምታይ ከሆነ ተስፋ ትቆርጣለህ። አንድ ሰውዬ ወርቅ ለማግኘት ቆፍሮ አንድ እርምጃ ሲቀረው ተስፋ ቆርጦ ትቶ ወጣ። ሌላኛው ተረኛ ደግሞ መጥቶ በአንድ ቁፋሮ ወርቁን አግኝቶ ወደ ቤቱ ይዞ ሄደ። ታዲያ ያ ቀድሞ የወጣው ሰውዬ ምን ያህል እንደሚቆጭ አስቡ። ብዙ ጥረሃል፣ ብዙ ለፍተሃል፣ ብዙ ደክመሃል። ለምን የጎደለህን እያየ ተስፋ ትቆርጣለህ? የመጣህበትን አስብ። የዛኔ በተስፋ መሞላት ትጀምራለህ። 7ኛውን እኔ እስኪ እድል የሚመጣው ለሚዘጋጅ ነው። እደግመዋለሁ፣ እድል የሚመጣው ለሚዘጋጅ ነው። ለምሳሌ አንድ ሰው ሎተሪ እንዲደርሰው ቢፈልግ ምን ማድረግ አለበት? መጀመሪያ ሎተሪውን መቁረጥ ትሉኛላችሁ አይደል? አንድ ሎተሪ ግን በቂ ላይሆን ይችላል። ምክንያቱም ሌሎች ሰዎችም ልክ እንደዚሁ ስለሚቆርጡ ማለት ነው። ስለዚህ እድሉን ለማስፋት ብዙ ሎተሪዎችን መቁረጥ አለበት። ብዙ ሎተሪ ከቆረጠ ምናልባት አንዱ ሎተሪ ሊደርሰው ይችል ይሆናል። አያችሁ፣ በህይወት ውስጥም በጣም ጠንክሮ የሚሰራ ሰው፣ ገንዘቡን፣ ዕውቀቱን የሚያሳድግ ሰው እድሉ እየሰፋ ይሄዳል ማለት ነው። ብዙ እድሎች ሲመጡ ብዙ ነገር እየተዘጋጀ ከሆነ እድሉ ወደሱ ያመዝናል ማለት ነው። ካልተዘጋጀ ግን እድሉ ራሱ ይመጣለት ያመልጠዋል።
በዚህ ጊዜ በጸጸትና በለቅሶ በጥርስ ማፏጨት ጊዜውን ያሳልፋል። ስለዚህ እድል የሚመጣው ለሚዘጋጅ ነውና ራስህን አዘጋጅ። 6ኛ ልታደርጊ የምታሰቢው ሁሉ አትናገሪ። ራእይሽ የምታደርጊው የምትኖሪው ነገር እንጂ የምትናገሪው አይደለም። ለሰዎች በለፈለፍሹና ባወራሹ በዘራሹ ቁጥር አቅም እያጣሽ ትመጫለሽ። ያወራሹን ወሬ ድጋሚ መተግበር አትችይም። አየሽ፣ ያን ነገር እንዳታደርጊውና እንዳትጠቅሚ ያደርገው ይሰብሩሻል። ለምን አንቺ ለሰዎች ራይሽን በመናገር ጊዜሽን ታባክኛለሽ? ሰው ወይ ሰምቶ ጥሩ ነው ይልሃል፣ ወይ ያቃልልብሃል፣ ወይ ደግሞ አትችይውም ይልሻል፣ ወይ ተስፋ ያሳጥሻል። ለምን ብለሽ ትናገሪያለሽ? ስለዚህ ልታደርጊ የምታስቢው ሁሉ ዝም ብለሽ አትናገሪ። 5ኛ ፍርሃትህን መጋፈጥ ተለማመድ። በጣም የምትፈልጋቸውና አጥብቀ የምትመኛቸው ነገሮች ያሉት ከፍርሃት ጀርባ ነው። አየህ፣ ፍርሃት ከያዘ በጣም ትልቅ ነገር ሊያመልጥ ነው ማለት ነው። ይህ ፍርሃት አንተ ጋር ብቻ ያለ እንዳይመስልህ፣ መጠኑ ይለያይ እንጂ ሁሉም ሰው ጋር አለ። ፍርሃትን የምታሸንፈው ደግሞ በጥልቅ መሻት ነው። ምን ያህል ነገሩን ትፈልገዋለህ፣ ያኔ ዋጋ ለመክፈል ትጀምራለህ። ያኔ ድፍረቱን ታገኛለህ። የምታጣውን ነገር ስታስብ ያኔ ቆም ብለህ ማሰብ ትጀምራለህ። እንዲሁም ይህን ነገር ባደርግ የምታገኘውን ጥቅም ደግሞ ማሰብ አለብህ። ሽልማትህን አስብ፣ ስኬትህን አስብ። ያኔ መፍራትን ታቆማለህ። ሙሉ በሙሉ በራስህ መተማመን ትጀምራለህ። 4ኛ ሁሉንም ሰው ለማስደሰት አትሞክር። ለመለወጥ ጊዜው አሁን ነው ስንል አየህ፣ መለወጥ ካለብህ አንደኛው ነገር ሁሉንም ሰው ማስደሰት መቻል ማቆም አለብህ። በአባባለ በህይወት ላይ ልታደርገው ከሚገባ አንድ ነገር ውስጥ መጀመሪያ ፈጣሪ፣ ከዛ ራስን፣ ቀጥሎ የምትወዳቸውና የምታከብራቸውን ሰዎች አስደስት። ነገር ግን ሁሉንም ሰው አስደስታለሁ ብለህ ስታስብ ራስህንም ህልምህንም ታባክናል። አየህ፣ ካረጀ በኋላ የሚቆጭህ አንዱ ነገር ቢኖር ባላደረግኩት ብለህ የምትቆጭበት ነገር ሁሉንም ሰው ማስደሰት። ይልቅስ ሳይቆጭህ ማድረግ ያለብህን ነገር ብቻ አድርግ። ምን ማለት ነው? ጥሩ ነገሮችን ማሳለፍ ከፈለግ፣ በህይወትህ መጨረሻ ላይ ጸጸት የሌለውን ህይወት መኖር ከፈለግ፣ ሁሉንም ለማስደሰት ከሚመጣብህ ጣጣ ራስን አትርፍ። 3ኛ ዝም ብለህ ቀጥል። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ያደረጋችሁ፣ ላይክ ሼር ያደረጋችሁ፣ ዝም ብለህ ቀጥል። አቅም ታጣለህ፣ መቆም ትፈልጋለህ፣ ትሰላቻለህ፣ ህይወት ያደክማል። ሁሉም ነገር ሞክረው ትርጉም ያጣብሃል። ነገር ግን ዝም ብለህ ቀጥል። አንድ ቀን ውጤቱን ታየዋለህ። አየህ፣ ህይወት አንዳንዴ በከባዱ መንገድ መቀጠል የግድ ሊሆንብህ ይችላል። አለዚያ ትሸነፋለህ፣ ከውድድሩ መስመር ትወጣለህ። ዝም ብለህ መቀጠል፣ ቢገባህም ባይገባህም ዝም ብሎ መቀጠል። 2ኛ ከምታገኘው ለፈጣሪ መስጠት። ክርስቲያን ከሆንክ አስራትህን መባህን እንደሚገባው አስረክበህ መስጠት አለብህ። ለመንግስት ግብር ትከፍላለህ። ለምን? ደህንነትህን ስለሚያስጠብቅልህ፣ በሰላም ወጥተህ ስለምትገባ፣ መሰረተ ልማት ስለሚሰጥህ። አየህ፣ ፈጣሪ ደግሞ ጤና ሰጥቶሃል፣ መውጣት መግባትህን ተቆጣጥሯል፣ ባርኮሃል። ስለዚህ የሚባርክህ እርሱ ነው። ስለዚህ ከምታገኘው ለፈጣሪ መስጠት ልምድ። 1ኛና የመጨረሻው ወሳኙ ነገር ከማይመስሉ ሰዎች ራቅ። አንዳንዴ ማደግን የምታቆመው በጣም የቅርቤ ብለህ ከምታስባቸው ሰዎች መራቅ ስትችል ነው። ለምን መሰለህ? እነርሱ ካልተለወጡ ካላደጉ አንተ ቆመ መቅረት የለብህ። ከሚሮጥ ጋር ነው አብረህ መሮጥ ያለብህ። አንድ አይነት ወፎች አብረው ነው የሚበሩት። አየህ፣ ጓደኞችህን መጥላት አይደለም መተውም አይደለም፣ ግን እነሱ ካልተለወጡና ካላደጉ አንተም አብረህ ቆመህ ልትቀር ነው። ማደግ አለብህ። የሆነ ጊዜ ለነርሱ መትረፍ አለብህ። አየህ፣ ሁሉ በጣም ወሳኝነት አለው። አጠገብ ያሉ ሰዎች ህይወትን እንደነሱ መሆን ትፈልጋለህ? እንደነሱ ገቢ፣ እንደነሱ ትዳር እንዲኖር ትፈልጋለህ? እንደነሱ መሆን ካልፈለግ ከነሱ ሳታቅማማ መራቅ አለብህ። ከአንተ ሐሳብ ጋር ተመሳሳይ የሆኑ ስኬታማ ሊያደርጉ የሚችሉ ሰዎች ጋር ተግባባ። ምክንያቱም ውለውና ድግግሞሽ ኑሮውን የሚሰራው እሱ ነው። ስለዚህ አብረህ የምትውላቸው ሰዎችን ምረጥ።
ከተነጋገርናቸው 10 የህይወት ለዋጭ ህጎች ውስጥ የትኛው ተመቻችሁ? በኮሜንት ሴክሽን ላይ አስቀምጡልኝ። ማንም ሊለውጥ አይመጣም። ብዙ ሰው ሊሰማ የማይፈልገውን አንድ እውነት ዛሬ እነግርሃለሁ። ማንም ሊለውጥ አይመጣም። አንደኛ፣ መራራውን ሀቅ ተቀበል። ማንም አንተን ለማዳን ሊለውጥ አይመጣም። ቤተሰብህ፣ ጓደኛ፣ አለቃ፣ መንግስት፣ ፈጣሪ ራሱ አንተ ለመጓዝ ፈቃደኛ እስካልሆንክ ድረስ ወደ አንተ አይመጣም። እምነት ደግሞ ከድርጊት ውጪ አጉል ምኞት ነው። ማንም ያንተን የድል በር አያንኳኳልህ። ሁሉም የራሱን በር ነው የሚከፍተው። ማንም ያንተን መቃቀም ተመልክቶ አያጨበጭብልህም ወይም አያበረታታህም። ጎበዝ ለምን እንዲያታረግም አይልህም። አነቃቂ ንግግሮችን እንኳን ብትሰማ ህይወትን ያነቃቁታል እንጂ አይቀይሩትም። ራስህን ማዳንና መለወጥ የምትችለው አንተ ብቻ ነህ። ይህን መራራ ሀቅ ተቀበል። ሁለተኛ፣ ሰበቦችህን ቆርጠህ ጣል። ሰበቦች ዋጋ ያስከፍሉሃል። ለጊዜው እንደ ፓራስታሞል እያስታገሰ ረፍት ቢሰጥህም ዘለቄታ ግን አይደለም። ጊዜ የለኝም አትበል። ጊዜህን ያለው ስክሮል በምታደርገው ስክሪን ታይም ላይ ነው። አየህ፣ ገንዘብ ላይኖርህ ይችላል፣ ግን እጅ ላይ ትንሽ ኢንተርኔት ካለ በቂ ነው። ዓለም ያለው በመዳፍህ ስር ነው። ስልክ ላይ ነው። ብዙ ነገር መማርና መለወጥ ትችላለህ። ነገር ግን አንተ ቤት በኩል ጊዜህን በማይረባና በማይጠቅም ቦታ ላይ ነው የምታውለው። ጉዳቶችህን የሰበብ መጠራቀሚያዎች እያደረግህ በትንሽ ጉዳት ብዙ ነገር ራስን ትጎዳለህ። ሶስተኛ፣ የሚለውጡ ሰዎች ማንንም መጠበቅ አይፈልጉም። የሚለወጥ ሰው ማንንም አይጠብቅም፣ ባላቸው ይጀምራሉ። የሚያጠግብ እንጀራ ከምጣዱ ያስታውቃል እንደሚባለው ስታስቡት እናንተ ስኬታማ ሰዎች የሰዎችን እርዳታና ፍቃድ እየጠበቁ እዚህ የደረሱ ይመስሏችኋል? አይደለም። ሁሉም ስኬታማ ሰዎች የጀመሩት ባላቸው ነው። እንደው ከትንሹ ብንመለከት እኛ ጋር ያሉት እንኳን ኳስ ተጫዋቾች እኮ የጀመሩት በካፖርተኒ ኳስ ሳይሆን በካልሲ ኳስ ነው። ዩቲዩበሮቻችንን ብንመለከት አሁን ላይ ትላልቅ ዩቲዩበሮች ናቸው ብለን የምናስባቸው የሀገራችን ዩቲዩበሮች እንኳን በትናንሽ ስልክ ነው። ትላልቅ የተባሉ ካምፓኒዎች በትላልቅ ጅማሬ በትልልቅ ህንፃ የጀመሩ ይመስሏችኋል? አይደለም፣ በጥቂት ጅማሬ ነው። ያለማንም እርዳታ ያለማንም ማማከር ዝም ብለው ወደፊት ቀጠሉ። ሲወድቁ እያስተካከሉ ከስተታቸው እየተማሩ ዛሬ እንደረሱ። አየህ፣ ሰዎች ሲያማርሩ እነርሱ ይፈጥራሉ። ስኬታማ ሰዎች የተሳካላቸው በእድላቸው ሳይሆን በመረጡት ምርጫ ነው። ስኬታማ ሰዎች ሲሳካላቸው የሆነ የተለየ ተሰጥኦ ስላላቸው አይደለም፣ ወይም በፈጣሪ ተቀብተው ልዩ ስለሆኑ አይደለም። የመረጡትና ዋጋ የከፈሉለት ጉዳይ ግን ስኬታማ አድርጓቸዋል። አራተኛውን ስንመለከት ወደፊት ቀጥሉ። አሁን አነቃቂ ንግግሮችን ብዙ ጊዜ ሰምተሃል። አሁን የሚያስፈልግ አነቃቂ ንግግር ሳይሆን የሚያስፈልግ እርምጃ መውሰድ። በጠዋት መነሳት፣ መጸለይ፣ ስፖርት መስራት መጀመር አለብኝ ብለህ ያቀድከውን እቅድ ወደ ተግባር መቀየር። ጥርት ያለ እቅድ ማቀድ፣ ከዛ መጀመር። ለመጀመር ምንም አያስፈልግም፣ መጀመር። ስድስተኛ፣ ጉዳቶችን እንደ ነዳጅ ተጠቀማቸው። ልብ ተሰብሮ ይሆናል፣ ቢዝነስን ከስሮ ሊሆን ይችላል፣ ያልጠበቅከው ነገርም ገጥሞ ይሆናል። ነገር ግን ስብርብር አድርጎ ሊያስቀምጥ አይገባም። አንተን እንደገና ሊፈጥርህ፣ እንደገና በስብራቶች ውስጥ የውስጥ መቃቀምህን እንድታወጣ ሊረዳ ይገባል። ሰባተኛውን ሐሳብ ልንገርህ፣ የራስ ጀግና ሁን። በዚህ ምድር የምትኖረው አንድ ጊዜ ብቻ ነው። የራስን አሸራና ኮቴ ጥለህ ማለፍ አለብህ። ትክክለኛው ጊዜ እስኪመጣ ትጠብቅ። ያንን ትክክለኛ ጊዜ ከፈጣሪ ጋር አንተ ፍጠረው። በትንሹ ተስፋ የሚቆርጥም ሰው አትሁን። ምክንያቱም ማንም ወደ አንተ አይመጣም። ተነሳ፣ ተንቀሳቀስ፣ ተፋለም። ጊዜው አሁን ነው። ለዛሬ ይዤላችሁ የመጣሁት ትምህርት ይህን ይመስላል። በእውነት ከተማማርንባቸው የተማራችሁትን ነገር በኮሜንት ሴክሽን ላይ እንድታስቀምጡ ነው ይፈልጋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ለዚህ የቁም ነገር ቻናል ቤተሰብ ይሁኑ። ለብዙዎች እንዲደርስ ላይክ፣ ሼር እንድታደርጉ በትህትና ጠይቃለሁ። የእናንተው ምርጥ ቻናል ኢንስፓየር ጀነሬሽን። በ21 ቀን ራስን የመቀየር ቻሌንጅ how to reprogram yourself for success። በዚህ ቪዲዮ
ራሳችንን በ21 ቀን ውስጥ እንዴት መቀየር እንደምንችል እንመለከታለን። ከእናንተ የሚጠበቀው ይህን ቪዲዮ ላይክ አድርጋችሁ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ቪዲዮን እስከ መጨረሻ መመልከት ነው። በእርግጥም ተተርፉበታላችሁ። ይህ የእናንተ ምርጥ ቻናል ኢንስፓየር ጀነሬሽን ነው። አመሰግናለሁ። ወደ ቪዲዮ። ከተወለድንበት ጊዜ ጀምሮ አይምሯችን፣ ማንነታችን ፕሮግራም እየተደረገ ሰዎች ያሻቸውን ሲጭኑብን ነው የደረስነው። ለዚህም ፕሮግራመብል ሆነናል ማለት ነው። ያ ማለት ምን ማለት ነው? ማህበረሰቡ፣ ቤተሰቦቻችን፣ አስተማሪዎቻችን ወይ ትምህርት ቤታችን፣ ሶሻል ሚዲያው በእኛ ላይ በጎም ያልሆነ ተጽዕኖ በእኛ ላይ አሳድሮ አልፏል። መልካም የሆነውን ነገር እንደ መልካም እንቀበለውና መልካም ያልሆነውን ነገር ግን አሁንም ከህይወታችን አፍርሰን ራሳችን እንደገና መስራት አለብን። ህይወትን ስለመቀየር ስናወራ ስለ ልማድ እናወራለን። ልማድ ህይወትን የመቀየር ትልቅ አቅም አለው። ከዚህም ውስጥ ደግሞ የሰው ልጅ አንድን ነገር ለ21 ቀናት ደጋግሞ እስካደረገው ድረስ ህይወቱን መለወጥ ይችላል፣ ወይ ደግሞ ያን የሚፈልገውን ነገር ማድረግ ይችላል ማለት ነው። ስለዚህ በ21 ቀን ቻሌንጅ ውስጥ የምንማራቸው ነገሮች ራሳችንን እንዴት እንደገና ማይንዳችንን ፕሮግራም እንደምናደርግ፣ ራሳችንን እንደገና እንዴት እንደምንቀይር ማየት የምንችልበት ይሆናል ማለት ነው። ከተወለድን ጀምሮ ሲነገረን የነበረው በጣም ትልቅ ህልም እንዳይኖረን፣ ኑሮ በጣም ብዙ መጠየቅም ሆነ መሳሳትን እንድንጠላ ተደርገን ወይም ፐርፌክሽኒስት ሆነን እንድንኖር አይነት ተጽዕኖዎችን በህይወታችን ላይ ተቀምጠው ነው ያደግነው ማለት ነው። ያ ነው ፕሮግራም። በአጠቃላይ የብዙ ሰዎች አመለካከተኛ ላይ ተጭኖ፣ የብዙ ሰዎች አስተሳሰብኛ ላይ ተጭኖ፣ የብዙ ሰዎችን አመለካከት እንደ ባሪያ ተሸክመን። አንድ ግን ደስ የሚል ነገር አለ። ምንድነው? ማይንዳችን ሪፕሮግራም መሆን ይችላል፣ ወይም ማንነታችን መቀየር እንችላለን በእነዚህ 21 ቀናቶች ውስጥ። ምክንያቱም አይምሯችን ልክ እንደ ማሽን ነው፣ ወይም ልክ እንደ ኮምፒውተር ነው። እኛ ደግሞ ልክ እንደ ፕሮግራመር ነን ማለት ነው። ራሳችን ላይ የፈለገውን መጠን የፈለገውን መጥፋት የፈለገውን ማስቀረት እንችላለን ማለት። አይምሯችን ልክ እንደ ኮምፒውተር የተሰጠውን ዳታ እንደሚቀበለው የኛ ማንነት የሆነ የተሰጠንን ነገር ነው የሚቀበለውና እኛም እንደገና ለ21 ቀናት አዲስ አይምሯችን ያለመደውን ማንነት ማስለመድ ብንጀምር ማይንዳችን ነገር መቀበል ይጀምራል ማለት ነው። ራሳችን ላይ ለመጫን ሰዎች የነገሩንን ነገሮች ሊሆን ይችላል፣ ወይም እኛ የምንፈልጋቸውን ነገሮች ሊሆን ይችላል። እንትን ለመጫን ደጋግሞ ወይም ሪፒቴሽን ኖሮት በተደጋጋሚ እየደጋገምን ስናደርገው ለ21 ቀን በእርግጥም ስለዚህ ያን ያመንነው ነገር ደግሞ በውስጣችን ያመንነውና የተቀበልነው ነገር ደግሞ ወደ ሪያሊቲ መምጣት ይችላል ማለት ነው። ወደ ገሃዱ ዓለም ወደ ህይወታችን ማኒፌስት ማድረግ መገለጥ ይጀምራል ማለት ነው። ምክንያቱም ማይንዳችን ሪፕሮግራም በተደረገው ልክ ነው እስካሁን እየኖርን ያለነው። የእስከዛሬው ኑሯችን ልክ ማለት አሁን እኛ ማይንዳችን በተደረገበት ልክ ያለውን አይነት ማንነት ነው እያኖርን ያለው። ስለዚህ ከዚህ በኋላ ደግሞ ማይንዳችንን በዚህ 21 ቀናቶች ውስጥ መቀየር ስንችል ማይንዳችን ባደገ ልክ ህይወታችንም እያደገ ይመጣል። የአይምሯችን ነጸብራቅ በገሃዱ ዓለም ላይ በዚህ አይምሯችን እንደገና ሪፕሮግራም ማድረግ በራስ መተማመን ይቻላል የሚለው መንፈስ አይቻል የሚለው ነገር አውጥተን ይቻላል የሚለው መንፈስ እንደገና በህይወታችን ላይ ሪቫይቭ እንዲያደርግ ወይም እንዲንቀሳቀስ ማድረግ እንችላለን ማለት ነው። ዋናው ነገር የሰው ልጅ ለአይምሮ የሚመግበው ነገር ነው። አንተ ለምግቡ ተጠንቀቅ እንጂ አይምሮ ሪፕሮዳክቲቭ ነው። አይምሮክ ያ ነገር ፕሮዳክቲቭ ነው፣ ያወጣዋል ወይ ደግሞ መልሶ ይከፍልሃል ማለት ነው። ስለዚህ አንተ ለአይምሮ የምትሰጠውን ነገር መጠንቀቅ አለብን ማለት ነው። አየህ ሰዎች እኛ እንዴት ስም እንደምንልና ጥያቄዎችን ከመጠየቅ ወደኋላ እንድንል ኦር ደግሞ ራሳችንን ጭምትነት በሚመስል ነገር ግን ጥያቄዎቻችን ታፍነው ቴሮቻችንን ብናይ እንዴት ማሰብ እንደምንችል ሳይሆን እነሱ የፈለጉትን ሐሳብ ሲጭኑብን ነበር እንጂ እንዴት ማሰብ እንዳለብን፣ እንዴት ማይንዳችንን ሰብኮንሺየስ ማይንዳችንን ኮንሺየስ ማይንዳችንን እንዴት መቆጣጠር እንዳለብን አላስተማሩም። ይህ ነው የብዙ ሰዎች ክፍተት፣ የስኬት ውድቀታችን። እውነታውን ግን አሁን መቀየር እንችላለን ማለት ነው። በዚህ ልክ ከተንቀሳቀስን የምርም በ21 ቀን ውስጥ ራሳችንን መቀየር። ስለዚህ ዛሬ እንዴት ማይንዳችንን መቀየር እንደምንችል በሰፊው እንመለከታለን። በሂደት አንድ በአንድ ስቴፕ በስቴፕ እንማራለን ማለት ነው። ከእናንተ የሚጠበቀው በስርዓቱ ማስታወሻና እስክሪብቶ ይዛችሁ ያለምንም ቀልድ በስርዓቱ ቁጭ ብላችሁ ተከታተሉት። በእርግጠኝነት የሚሄዳችሁን ይቀይረዋል። ስለዚህ ወደ እዚህ ጋር ስለ ማይንድ ሪፕሮግራም ስናወራ ወይም በ21 ቀን ውስጥ ስለመቀየር ወይም ስለ ቻሌንጅ ስናወራ የሰራነውን ነገር ነው ወደዛ ማምጣት የምንችለው። ስለዚህ ይህን ቪዲዮ ስትከታተሉት ወይም እኔ የሆነ ነገር ስነግራችሁ ያን ነገር ፕራክቲካሊ እየነካችሁት ተች እያደረጋችሁት እየተሰማችሁ እየተማራችሁበት እንድታልፉ ስለምፈልግ ወረቀትና እስክሪብቶ ከእናንተ አይለይ ደግሜ እላችኋለሁ። ስለዚህ የመጀመሪያው ሐሳብ አይምሮ ውስጥ ያለውን ነገር ጻፈው የሚል ነውና ይህንን ሐሳብ በደንብ ላስረዳችሁ።
አይምሯችሁ ላይ ያለው ወደ ኋላ የሚጎትታችሁ የሆነ ነገር አስባችሁ በነገር ለማድረግ ስታስቡ ወደ ኋላ የሚጎትታችሁ ነገር ምንድነው? ምክንያቱም ራስን ከማወቅ ጀምረን አንድ ሰው ራሱን ስለመቀየር ሲያስብ ራሱን መጀመሪያ ማወቅ አለበት። ራሱን ሲያውቅ ነው ነገሮችን ማስተካከል የምንችለው። ስለዚህ 5 ወደ ኋላ የሚጎትቷችሁን ሐሳቦች ማለት ሰዎች ሪፍሌክት የሚያደርጉባችሁ ሊሆን ይችላል፣ ውስጣችሁ ላይ የሚሰማችሁ ነገር ሊሆን ይችላል። ብቻ ምንም ነገር ይሁን 5 ወደ ኋላ የሚጎትታችሁ ነገር ስታስቡ ወደ ኋላ የሚጎትታችሁ ጻፉ። የሚገድባችሁ የሚከለክላችሁ የሆነ ነገር አስባችሁ ልትጀምሩ ስትሉ እንድትቆሙ የሚያደርጋችሁን ሐሳብ እንድትጽፉ ፈልጋለሁ። ሁለተኛው ሐሳብ የጻፍከውን ሐሳብ በትኩረት ተመልከተው። ምን ማለት ነው? ለ10 ደቂቃ በጥሞና በጸጥታ የሆነ ምንም አይነት ረብሻ ውስጥ ሳትሆን ሶሻል ሚዲያ ኖቲፊኬሽን ምናምን ሳትጎረጉር ከምንም ነገር ተገለ የጻፍከውን ነገር እስኪ በደንብ ተመልክተው ወደ ውስጥ በደንብ እንድታይ ያደርገዋል እነዛ ጥያቄዎች። እና ምንም አይነት ፍርድ አትስጥ፣ ምንም አይነት ብያኔ አትስጥ። ዝም ብለህ እነዛን የጻፍካቸውን ነገሮች በደንብ አድርገህ በጥሞና እንድትመለከታቸው ነው የምፈልገው። ሶስተኛ ደግሞ እንድታረግ የምፈልገው ምንድነው? አሉታዊ ሐሳቦችን ላይ ከምትጽፋቸው ነገሮች ውስጥ ብቻም ሳይሆን አሉታዊ ሐሳብ ማለት የምታማርርበት የምታሳብብበት እኔ እንደዚህ አይደለሁም ለኔ እንደዚህ አይሆንም ምናምን የምትላቸው ወርዶች ተደጋጋሚ የምታወጣቸውን ወርዶች እንድታስባቸውና እንድትጽፋቸው ፈልጋለሁ። ወደ አሉታዊ ሐሳብ ግባና ቁጭ ብለህ እኔ ስለራሴ ምንድነው የማወራው አሉታዊ ነገር እኔ አልችልም ነው የምለው፣ ለኔ አልሆነም ነው የምለው፣ እድለኛ አይደለሁም ነው የምለው። ብቻ ሰው የየራሱ አለውና ያን አሉታዊ ሐሳብ ደግሞ በትኩረት አድርገህ እንድትጽፍልኝ እፈልጋለሁ። ስቴፕ 4ኛ የድሮ ማንነትህን ተሰናበተው። ለድሮ ማንነትህ ደብዳቤ ጽፈህ ተሰናበተው። በቃ which is good ጥሩ የነበረ ነገር ይኖረዋል፣ መጥፎ የነበረ ነገር ይኖረዋል። ከዚህ ሰዓት ጀምሮ ግን የድሮ ማንነትህ አንተ ህይወት ላይ ጣልቃ እየገባ ህይወትን እንዳይረብሸው ፓስት ኤክስፒሪየንስ የሆነ የሮማንቲክ ወይም የሪሌሽንሺፕ ችግር ሊኖርብህ ይችላል፣ የቢዝነስ ችግር ሊኖርብህ ይችላል፣ ከሰዎች ጋር ባለ ኮሚኒኬሽን ምናምን ብቻ በብዙ መንገዶች ሊሆን ይችላል። ብዙ አይነት ክፍተቶች ኖረውብህ ሊሆን ይችላል። የድሮ ማንነትህን ጉድባይ በለው፣ ቻው በለው። ድጋሚ መልሰህ ትኩረት አትስጠው፣ ቦታ አትስጠው። በዛ ልክ መሄድ ስትጀምር ነገሮች እየተቀየሩ መምጣት ይጀምራሉ። ስለዚህ ምን እንድታደርግልኝ ፈልጋለሁ? ለድሮ ማንነትህ ደብዳቤ ጻፍና ጀስት ሴይ ጉድባይ። እስከዛሬ ለነበርከው ጉዳቴም ሊሆን ይችላል፣ ጥቅሜም ልትሆን ይችላል፣ ምንም ብለህ ወደፊት ለመዘርጋት ራስን የምታዘጋጅበት ስቴፕ ነው ማለት ነው። ይህ 4ኛው ስቴፕ ማለት ነው። ወደ 5ኛው እናልፋለን። 5ኛ ራስን ከሶሻል ሚዲያ ከተባለ ነገር ሁሉ ከልክል። ምን ማለት ነው? ጠዋት ስትነሳ በፊት ከስልክ አጠገብ ተኝተህ ስልክን አንስተህ የምትመለከት ከነበረ ስክሪን ታይም የሚባል ነገር አይኖርህ። ስለዚህ የሶሻል ሚዲያ ታይምን ቀንስ፣ ተው፣ አጥፋ። ከዛ በኋላ ከቲክቶክ፣ ከፌስቡክ፣ ከኢንስታግራም ከተለያዩ የሶሻል ሚዲያ ወይ ደግሞ ማህበራዊ ገጾች ከሚባሉት ነገሮች ሁሉ ብችል ከስልክህ ለተወሰነ ይህን ለውጥ እስክናመጣ ድረስ አጥፋው። በዛ ሰዓት በፊት ስታይ የነበርካቸውን ነገሮች ሁሉ ከአእምሮ እስኪረሱ እስኪጠፉ ምናምን ነገር ኦልሞስት በቃ በቀን ውስጥ ቢያንስ ለ4 ሰዓት ለ5 ሰዓት ያህል ከሶሻል ሚዲያ የመራቅን ነገር አድርገ ማለት ነው። ልክ ያንን ማድረግ ስትጀምር ውስጥ የነበረው በሶሻል ሚዲያ ምክንያት ኢንፍሉዌንስ የተደረገው ተጽዕኖ የተደረገብህ ነገር በፌስቡክ በቴሌግራሙ አንተ ኔቸርህን ወይም ማንነትህን እንድታጣ ያደረገህን ነገር እየተውከው መሄድ ትጀምራለህ ማለት ነው። በዛ ተቃራኒ ወይር ደግሞ በዛ ሰብስቲቲዩት አድርገህ ተክተህ ማለት ነው ከኔቸር ጋር ጊዜ ማሳለፍ፣ የተለያዩ አረንጓዴያማ ቦታዎች ሄዶ መናፈሻ ቦታዎች ሄዶ መዝናናት፣ ከጓደኞች ጋር መዝናናት፣ ለቤተሰቦች ጊዜ መስጠት፣ ከጓደኞች ጋር ጊዜ መስጠት፣ ማንበብ ካለብህ ማንበብ፣ ስፖርት መስራት ካለብህ መስራት፣ ወደ ኔቸር ትመለሳለህ፣ ተፈጥሮ ትመለሳለህ። አየህ ወደ ተፈጥሮ እየተመለስክ ስትመጣ ደግሞ ብዙ ነገሮችን ህይወትን ማስተካከል ትችላለህ ማለት ነው። ወደ 6ኛ ምንም አይነት ውስጥህን ሐሳብን የሚረብሽህን ነገር አታድርግ። ሙዚቃ ሊሆን ይችላል፣ ዜና ሊሆን ይችላል፣ ምንም አይነት ነገሮች ሊሆኑ ይችላሉ። ያንተን ሐሳብ ሊሰርቅ የሚችል ወይ ስሜትህ ሊረብሽ የሚችል ወይ መጥፎ ትዝታ ሊቀሰቅስብህ የሚችል ምንም አይነት ነገር አታድርግ። በቃ ሙዚቃም ከሆነ ያንን ሙዚቃ
ለጊዜው አስቀረው። ዜናም ከሆነ የሚረብሽ እነዛን ዜናዎች አስወግድ። ምንም አይነት ነገሮች ሊሆኑ ይችላሉ አንተን የሚረብሽ ውስጥህን የሚያስጨንቅ ያለፈውን ትዝታ እያመጣ የሚበጠብጥ ምንም አይነት ነገሮች ካሉ ከጎን አድርገው አጥፋ ማለት ነው። አካባቢህን አጽዳ። ሰባተኛ አካባቢ የአእምሮ ነጸብራቅ ነው፣ ወይም አእምሮ የአካባቢ ነጸብራቅ ነው። ስለዚህ አካባቢን ከስልክ ጀምሮ አጽዳ። ስልክ ላይ ጭምር ስልክ ራሱ አንድ ኢንቫይሮንመንት ነው። ራሱን ችሎ ጊዜ የምትንቀሳቀሰው ነገር ይሁን እንጂ አንድ ኢንቫይሮንመንት ነው። ስልክ ላይ ሊኖሩ የማይገባቸው ፎቶዎች፣ ቪዲዮዎች፣ ምንም አይነት በቃ ምንም ነገሮች አይኑሩ፣ ቴክስቶችም ጭምር አይኑሩ። ማለት አንተን የሚረብሽ ፎከስ እንዳታረግ ስራ እንዳይሰራ ምናምን የሚያደርግህን ነገር በሙሉ ስልክ ላይ ያለ አጉል መጥፎ የሆኑ ሱሶች ሁሉ ጭምር ካሉ ከስልክ ላይ አስወግድ፣ አጥፋ። ቤት የጸዳ ይሁን፣ አካባቢ የጸዳ ይሁን፣ አለባበስ የጸዳ ይሁን። ያኔ ለራሴ ያለ ኮንፊደንስ፣ በራሴ ያለ መተማመን ብዙ ነገሮችን ይጨምርልሃል። ስለዚህ አካባቢን አጽዳ። ወደ 8ኛው አልፋለሁ። 8ኛ ስለ ራስህ ትልቅነት ወይም መሆን ስለምትፈልገው ነገር አስብ። ምን ማለት ነው? እኔ እንደዚህ አይነት ሰው መሆን ፈልጋለሁ የሚል ጥርት ያለ ግብ ይኑርህ። ያን ግብ ለማሳካት መከፈል ያለበትን መስዋዕትነት ለመክፈል ዝግጁ። ከዛ በተረፈ መጻፍ ካለብህ ያን ነገር ጻፈው። መሆን የምትፈልገውን ነገር ቪዥዋላይዝ አድርገው፣ በደንብ አስበው፣ አሰላስለው። ብዙ ነገሮች ዓለም ላይ ከመምጣታቸው በፊት የቪዥዋላይዜሽን ውጤት ናቸው። ምን ማለት ነው? አንድ ነገር ለምሳሌ ፎቅ ሊሆን ይችላል። አንድ ዲዛይን ከመደረጉ በፊት በአርኪቴክቸሩ ማይንድ ላይ ቪዥዋላይዝ ተደርገው ወይም በአይነ ህሊና ተስለው የነበሩ ነገሮች ናቸው መሬት ላይ ወርደው ያን የመሰለ የሚያማምር ፎቅ የመጣውና ቪዥዋላይዜሽን ማድረግ ማለት ጠንቋይ መሆን ማለት አይደለም። ቪዥዋላይዝ ማድረግ ማለት የተሳሳተ ነገር ውስጥ ገብቶ ዝም ብሎ መዘባረቅ ማለት አይደለም። እያንዳንዱ ነገር የቪዥዋላይዜሽን ውጤት ነው። አሁን አንተ የለበስከው ልብስ ሊሆን ይችላል፣ አሁን የምትመገበው ምግብ ሊሆን ይችላል። ሁሉም ሰው ቀድሞ አይምሮ ላይ ጨርሶት የነበረውን ነገር ነው ምድር ላይ ሀፕን ያደረገው ማለት ነው። ስለዚህ ቪዥዋላይዝ አድርገው የምትፈልገውን ሰው፣ መድረስ የምትፈልግበት ቦታ፣ መንዳት የምትፈልገው ኤቭሪቲንግ በቃ ቪዥዋላይዝ አድርገው። ያ ነገር ነው ማይንድ ላይ ቆይቶ ያ ነገር ሲደጋገም ማኒፌስት አድርገው ወደ ገሃዱ ዓለም የሚመጣው ማለት ነው። ስለዚህ መሆን የምትፈልገውን ያንን ትልቅ ሰው ለራስህ ነገረው፣ ቪዥዋላይዝ አድርገው ማለት ነው። ወደ 9ኛ የምትፈራው ነገር ጋር ተጋፈጥ። ምን ማለት ነው? ብዙዎቻችን የምንፈራቸው ነገሮች አሉ። ማለት ሰው እንደመሆናችን መጠን ሁሉም ነገር የምንደፍር ሰዎች አይደለም። ነገር ግን የምንፈራውን ነገር የምንጋፈጥበት የሆነ ታይም ቢኖረን፣ ነገር ግን ያንን የምንፈራውን ነገር ከመፍራት ይልቅ ወደ መልመድና እንደውም ነገሩን በጣም በነገር ወደ መደሰት ልናለፍ ስለምንችል የምትፈሩትን ነገር የምትጋፈጡበት የሆነ ሰዓት ይኖራል። ውጤታማ ትሆናላችሁ ማለት ነው። ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት በ21 ቀን ራስን ስለመቀየር የመጀመሪያው ፓርት ወይም የመጀመሪያው ሴሽን ይሄን ይመስላል። በቀጣይ ሴሽን ደግሞ ራሳችንን እንዴት መቀየር እንዳለብን በ21 ቀን ውስጥ የሚያግዙንን ሌሎች ትምህርቶችን ስለምንማር ተከታታይ ትምህርት ስለሆነ በደንብ አድርጋችሁ ተከታተሉ። ይህ የእናንተ ኢንስፓየር ጀነሬሽን ነው። ይህ ትምህርት ጠቅሞናል ብላችሁ የምታስቡ ከሆነ ላይክ አድርጉት። ሐሳቡ ምንም አይነት ሐሳብ እንዲሰራላችሁ የምትፈልጉት ነገር ካለ ኦር ደግሞ ከተማማራችሁ ትምህርቶች የትኛው ሞር እንዳበረታታችሁ የምትነግሩኝ ነገር ካለ በኮሜንት ሴክሽን ላይ ብትገልጹልኝ በጣም ደስ ይለኛል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህ ኢንስፓየር ጀነሬሽን ብዙዎቻችን ህይወታችንን ለመቀየር ያላደረግነው ጥረት፣ ያልወጣነው ተራራ፣ ያልወረድነው ሸለቆ የለም። ስኬት በመሰለን ሁሉ ተጉዘናል። ለኛ በመሰለንና በገባን ልክ ብዙ እቅዶችን አውጥተን ኑሯችንን ለመቀየር ሞክረናል። እዚህ ጥረታችን አለመሳካት ሲገጥመው በሃይማኖታዊ ስፍራዎቻችን በጸሎት የስኬታችንን በር ለማስከፈት የምንጥር ብዙዎች አለን። የምንፈልገውን መሆን ያልቻልነው ግን መተው የፈለግነውን ማቆም ያቃተን ፍላጎቱ ስለሌለን አይደለም። ነገሮችን ለመቀየር የሄድንበት መንገድ ግን የተሳሳተ በመሆኑ ነው። ታዲያ እስካሁን ያደረጋችሁትን ጥረት በመናቅ ወይም በማጣጣል ሳይሆን ልንከተለው የሚገባ ህይወታችንን ከስሩ ሊቀይር የሚችል ኃይል ላስተዋውቃችሁ።
ብዙዎችን ድሃ፣ ጥቂቶችን የሀብት ማማ ላይ ያወጣ፣ ጥቂቶችን ስኬታማ፣ ሌሎችን ተከታይ ያደረገ ጉዳይ ልማድ ይባላል። የልማድ ተአምራዊ ኃይል። ለቻናሉ ቪዲዮ ልማድ ደጋግመን የምናደርገውን ነገር የሚያሳይ ጥልቅ ቃል ነው። ልማድ በተለምዶ ከምናውቀው በላይ ሕይወታችንን ሊቀይርም ሊያጠፋም የሚችል ትልቅ አቅም ያለው ነገር። ዛሬ ላይ ከምንም የማንቆጥራት እንደ ቀላል የምናያት ልማድ የሕይወታችን መዳረሻ ወይም ዴስቲኔሽን ስትወስን፣ ነጋችንን ስትቆጣጠር እናያታለን። አብዛኞቻችን መድረስ ከምንፈልገው ነገር የተከለከልነው ብዙ የህይወት መስዋዕትነት እየከፈለን ነገር ግን ትንሽ የምትመስለውን የየዕለት ልማዳችንን በመዘንጋታችን ልንደርስበት ከምንመኘው ቦታ ተሰነካክለን እንገኛለን። ጥቂቶቻችን ደግሞ በህይወታችን ያለውን የልማድ ኃይል ከብቶን ታሪካችን በበጎ መልኩ ሲለወጥ ተመልክተነውና ምናልባትም አሁን ላለንበት ለህይወታችን ፈተና እንቆቅልሽ ምስቅልቅሎሽ መልሱ አንድ ነገር ይሆናል ብዬ አምናለሁ። ይህም የልማድ ኃይል። ስንቶቻችን ሕይወታችንን ስለሚቆጣጠረው የልማድ ኃይል እናውቃለን? አይዞህ፣ ዛሬም አልረፈድም። ሕይወታችንን መኖራችንን ከፈጣሪያችን ቀጥሎ እንድንወደው የሚያደርገውን ተአምራዊውን የልማድ ኃይል መለማመድ እንጀምራለን። ጠላቶች ትግሉ ከራስ ጋር ነው። ተቀባይነት ሲያገኝ ያየኸው፣ ተጽዕኖ ፈጣሪነቱን የተመለከትከው፣ ውጤቱን ያስተዋልከው ሰው ከትግል ነፃ ጊዜ አሳልፎ አያውቅም። እንደ ማንኛውም ጀማሪ እጅጉን ፈታኝ ውጣ ውረድ አሳልፏል። በሂደት ውስጥ እንዳለም የተለያዩ የግል ትግሎችም አሉበት። ላወጣውም እቅድ ለመታመን ከስሜቱ ወጥቶ ከራሱ ጋር ይታገላል። ለራሱ የገባውን ቃል ለማክበር በድካም ውስጥ ትክክለኛውን ተግባር ይፈጽማል። ግዴታውን ይወጣል። የጀመረውን ይጨርሳል። ጊዜውን በአግባቡ ይጠቀማል። አሸናፊነት መነሻው ራስን ማሸነፍ እንደሆነ ጠንቅቆ ያውቃል። ተጽዕኖ ፈጣሪነት የሚመነጨው የራስ አመለካከትና እይታ ላይ ተጽዕኖ በመፍጠር እንደሆነ በሚገባ ያውቃል። የራሴ የግል የቤት ሥራ እያለብህ የሌላውን የቤት ሥራ ለመቅረፍ ብትሯሯጥ ከድካም ውጪ ምንም አታተርፍም። ሰው ላይ ማየት የምትፈልገውን ለውጥና እድገት በጥቂትም ቢሆን ራስ ላይ መገለጥ ይኖርበታል። አዎ ወዳጄ፣ ከአስተማሪነትና ከተጽዕኖ ፈጣሪነት ጥማት በፊት ትግሉ ከራስ ጋር ይሁን። ፉክክሩ፣ ንጽጽሩ ከራስ ጋር ይሁን። ውድድሩ ከራስ ጋር ነው። ደጋግመህ ስለ አሸናፊነት ስልቶች ስላወራ ሳይሆን በራስ ሕይወት አሸንፈ ስለተገኘ ብቻ አሸናፊ ትባላለህ። አስቸጋሪ የተባሉ ልማዶች ላይ መሰልጠን ስትችል ጥሩ አስተማሪ ትሆናለህ። የገዛ አቋምህን ስታስተካከል ስለ ጥቅሙና ስለ ትርፉ በነጻነት መናገር የሚችል ሰው ትሆናለህ። በምትፈልገው መንገድ ራስ ላይ ተጽዕኖ መፍጠር ስትጀምር ብዙ አድማጭና ተከታይ ታተርፋለህ። ከራስ የጀመረ የሥራ ተቀባይነትን ለማግኘት ብዙ አይቸግርህም። ጊዜ አይወስድብህም። ተምረህ ከምታስተምረው ይልቅ ሆነ አድርገህ የምታስተምረው ይበልጥ ውጤታማ ነው። አዎ፣ ለማንም አሉታዊ አስተሳሰብ ከመስጠትህ በፊት ራስ ላይ ስራ። ማንም ላይ ጣትህን ከመቀሰር በፊት ራስህን መርምር። ማንም ላይ ከመፍረድ በፊት ኃላፊነትህን በአግባቡ ስለመወጣት እርግጠኛ ሁን። የጫናውን ክብደት ለመረዳት በጫናው ውስጥ ማለፍ የግድ ነው። የቃል ዕውቀትህ ብቻ ትክክለኛውን መልእክት ለማስተላለፍ ዋስትና አይሆንም። ዕውቀትህ በተግባር ሲደገፍ መልእክትህ ኃይል አለው። ለውጥ ማምጣቱም አይቀርም፣ እውነቱም አይጠራጠርም። አምነህበት ከኖርከው፣ መርጠህ ካተረፍክበት፣ ወስና ወደፊት ከተጓዝክበት፣ በተግባር ከተማርክበት፣ ለማካፈል መስፈርትን አታብዛ። አንተ የራስን መንገድ መስራት የሚጀምረው አሁን ነው። የሥራህን መንገድ ለማስረዳት ጊዜ አታብቃ። ራስህ ላይ በመስራት ያተረፍከውን ለማስረዳት ወደ ኋላ አትበል። የግል የቤት ሥራን ከጨረስክ ለሚማሩብህ ለተዘጋጁ ትምህርቶች ሁሉ ስጣቸው። ከቃልህ በሚልቀው ንግግር፣ በሚልቀው አይነተኛ ተግባርህ ወደፊት ምራቸው። ቢያንስ አንተ ጋር እንዲደርሱ ከቻሉ ከአንተ የሚልኩበትን መንገድ ፍጠርላቸው። ትልቁ ፈተናህ ምንድን ነው? በብዙ ርቀት ወደ ኋላ ያስቀረ ነገር ምንድን ነው? የምታስበውን ሰው እንዳትሆን፣ ያለምከውን ነገር እንዳታሳካ፣ ያቀድከው ስፍራ እንዳትደርስ የከለከለ ነገር ምንድን ነው? ደብሮሃል? ሁሉ ነገር ሰልችቶሃል? ተነሳሽነትን አጥተሃል? የሚደግፍ ሰው አላገኘህም? ምክንያት መደርደር ከፈለግ ሁሌም ምክንያት ይኖራል። ነገር ግን ምክንያት ከማብዛት በላይ የሚጠቅመህ ከምክንያት በላይ ሆኖ መገኘት ነው። እየደበረህ አድርገው።
እያስጠላህ አድርገው፣ እንዲሁ እየደከመህ አድርገው። የተሰማ ስሜት እንዳለ ሆኖ ራስህን ተግባር አሳልፈህ ስጥ። ከልክ በላይ የስሜት ተገዢ መሆን አያስፈልግም። ከመጠን በላይ ራስን ሽሩሩ ማስለመድ አያስፈልግም። የምር ለራስ የምታዝን ከሆነ ተነስተ ከባዱን የህይወት ፈተና ተጋፈጥለት። የእውነት ራስን የምትወድ ከሆነ ራስን ለአደጋ አጋልጥ። ስንፍናህን ተጋፈጠው። ፍርሃትህን አሳደው። ራስህን ምቾት ንሰው። አስተውል። የእውቀት ችግር የለብህም። የአቅም ችግር የለብህም። የጊዜ ችግር የለብህም። የሐሳብ ችግር የለብህም። ችግርህ እንድና አንድ ነው፣ የተግባር ችግር። እርሱም ቢሆን ነቅተህ ከሰራህ፣ ተነሳሽነትን ከጨመርክ፣ ውስጥን ካሟሟክ፣ ራስህን መግዛት ከቻልክ ለአንዴና ለመጨረሻ ጊዜ የሚያበቃለት ምክንያት አይኖርህም። አዎ ወዳጅ፣ ጨክንበት፣ ጥርስህን ንከስበት፣ ዋጋ አስከፍለህ። መሰቃየት ካለበት እስከ ጥግ አሰቃየው። መልፋት ካለበት እስከ ጥግ አልፈው። የነገው ነጻነት ያለው በዛሬው የውዴታ ስቃይ በኋላ ነው። ማንንም ቆመህ አትመልከት። ራስን ከግዞት ለማውጣት የማንንም እርዳታ አያስፈልግም። ራስን ከማያልቀው ስቃይ ለማውጣት ማንንም መጠበቅ አይኖርብህም። የምትሰራው ራስ ላይ ነው። ስራውን የምትሰራው ራስን። ማለቃቀሱን የምታበቃበት ጊዜ አሁን ነው። በጊዜ ቀና ብትል፣ ሳይረፍድ መሞከር ብትጀምር፣ የሚጠብቁን ኃላፊነቶች ብትወጣ፣ ውስጥህን ብታነቃ፣ ወደ ተግባር ብትገባ፣ ምክንያቶችን ለመደርደር ጊዜውን ፍላጎቱም ሊኖር አይችልም። የተላለቆች ህይወት የስቃይ ህይወት ነው። የስኬታማ ሰዎች ህይወት ምቾት አልባ ህይወት ነው። እድገትን እየተመኙ በምቾት ውስጥ መቀመጥ ፈጽሞ አብሮ የማይሄዱ ነገሮች ናቸው። ለማደግ ስቃይ፣ ለመቀየር ህመም ያስፈልጋል። ስሜትን ዋጥ፣ ምቾቶችን ጣል። ለውጤታማነት ራስን አስጨንቀው። ምንም ይፈጠር ቀላል ከመሆኑ በላይ ከባዱ ምርጫ ሳታቅማማ ምረጥ። እስክታሸንፍ ትግልህ ማብቂያ እንደሌለው። አዎ የተራቡ ሰዎች አሉ። ፍላጎታቸው እንደ እሳት የሚያቀጣጥል ሰዎች አሉ። እነዚህ ሰዎች ለራሳቸው አንድ ምርጫ ብቻ የሰጡ ሰዎች ናቸው። ምርጫቸውም ስቃይና ስቃይ ነው። ሆን ብለው ራሳቸውን ያሰቃያሉ። ሆን ብለው ራሳቸውን ለአደጋ አሳልፈው ይሰጣሉ። አውቀው ችግር ውስጥ ይገባሉ። ለውጣቸውን ፍለጋ ምንም ያደርጋሉ። እድገታቸውን ለማምጣት እስከ ተራራው ጫፍ ይጓዛሉ። ህይወታቸው በጥረት የተሞላ ነው። ኑሯቸው በትጋት የተሞላ ነው። የስቃያቸው ክፍያን ጠንቅቀው ያውቃሉ። ከእያንዳንዱ ትጋትና ድካማቸው በስተጀርባ የሚያኮራቸውን ውጤት እንዳለ ያውቃሉ። በነፃ የሚሰጥ ትልቅ ነገር የለም። ሁሉም ነገር እንደ ስራ የሚሰጥ ነው። የምትፈልገውን ህይወት ለመኖር ጠንክሮ መስራት ብቸኛው አማራጭ ነው። ሰራህ አልሰራህ፣ በሚገባ ሞከር ካሞከርክ፣ ለፋ አልለፋ፣ ጊዜ መውሰዱ አይቀርም። እድሜ መግፋቱ አይቀርም። እየተማርክ ከሆነ በሚገባ ተማር። እየሰራ ከሆነ በሚገባ ስራ። ከስንፍና ውቅያኖስ ላይ ራስን አታንሳፍ። መቻልን እያወቅ በችሎታ ብቻ ለመኖር ራስን አታመቻች። ህይወትን የሚቀይሩ 7 የስኬታማ ሰዎች ልማድ። ይህ ቪዲዮ ለውጥን ስለምትፈልግ አንዴ ከፍተሃል። እውነት ለውጥ ፈላጊ ከሆንክ ግን ቪዲዮውን እስከ መጨረሻ ተከታተለው። ለብዙዎች ተደራሽ እንዲሆን ላይክ፣ ለቻናሉም አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁልጊዜ አንድ ማሰብ ያለብን ነገር አለ። ተመሳሳይ ሂደት የተለየ ውጤት የለውም። ስለዚህ ለምን አንድ አይነት ድርጊት እያደረግን አዲስ ነገር እንጠብቃለን? ስኬታማ የሆኑ ሰዎች ግን የተለየ ነገር እንደሚያደርጉ ስኬታቸው ያመላክተናል። ያም ልማድ ይባላል። ልማድ ማለት በቀላሉ ዛሬ የኖርክ ያለውን ህይወት እንዲፈጠር ከጥቂት ዓመታት በፊት አዘውትረህ ታደርገው የነበረ ነገር ነው ማለት ነው። ይህ ሐሳብ ወደ ድርጊት ይቀየራል። ድርጊት ደግሞ ልማድ፣ ልማድ ደግሞ ህይወት ይሆናል። በዚሁ መሰረት የዛሬው ልማድህ የነገን ህይወትህን ዕጣ ፈንታ ይወስነዋል። የዛሬው ልማድህ ነገን እየሰራው ነው። ስለዚህ የተሻለን ነገር ማየት የምትናፍቅ ከሆንክ የዛሬው ልማድህን መቀየር አለብህ። ከዚህ ዘመን ከመቼውም ጊዜ በላይ ስለ ስኬት እየሰማን እንገኛለን። ስኬታማ ሰዎችም ዘመኑ በፈቀደላቸው ልክ ስለ ስኬት ምስጢር እያስተማሩን ይገኛሉ። ዛሬ እኔ ለእናንተ 6 የተመረጡ ህይወት ቀያሪ የስኬታማ ሰዎችን ልማድ እንመለከታለን። 6ቱ የስኬታማ ሰዎች ልማድ። አንደኛ፣ ጊዜን በአግባቡ መጠቀም።
ስለ ጊዜ አጠቃቀም ስናወራ በመጀመሪያ ማስተዋልና መረዳት ያለብን ነገር ትርፍ ጊዜ የሚባል ነገር አለመኖሩን ነው። ትርፍ ጊዜ አለ ካልን ደግሞ ከሳምንቱ 8ኛው ቀን ከወር ውስጥ 31ኛው ወር ነው። ስለዚህ ትርፍ የሚባል ጊዜ የለም። ስኬታማ ሰዎች ከኛ የተለየ ነገር እንደሌላቸው ወቅ። ላንተም አልተሳካልኝም ለምትለው ተሳክቶለታልም ለምትለው እኩል 24 ሰዓት ብቻ ነው የተሰጠ። ልዩነታችን ለጊዜ በምንሰጠው ቦታና አመለካከት ነው። አንድ ቀንን፣ አንድ ሰዓትን፣ አንድ ደቂቃን፣ አንድ ሰኮንድን በስንት ብር ትሸጠዋለህ? የአንድ ሰኮንድ ዋጋ እንዲገባህ በሽርፍራፊ ሴኮንድ የተሸነፈውን ሯጭ ጠይቀው። የአንድ ደቂቃ ጥቅም እንዲገባህ ደግሞ በኮማ ውስጥ ያለን የተኛን ሰው ጠይቅ። የቱም ደቂቃ የቱም ሰከንድ አይናቅም። አሳዛኙ ዜና ጊዜ እየበረረ መሆኑ ነው። አስደሳቹ ደግሞ ተቆጣጣሪው ራስህ መሆኑ ነው። ሁለተኛ፣ በቂ ረፍትን አድርግ። ይህ ከላይኛው ሐሳብ ጋር የሚጋጭ ይመስላል፣ ነገር ግን አይደለም። የስኬታማ ሰዎች ዋነኛው ልማድ በቂ ረፍት ማግኘት ነው። ስለዚህ እንቅልፍ አጥቶ ሌትና ቀን በመስራት በሚገኝ ስኬት አትመን። ሰውነታችን በቂ ረፍት ወይም እንቅልፍ ካላገኘ የሚጠበቅበትን ስራ በአግባቡ መወጣት አይችልም። ስለዚህ ከ8 እስከ 10 ተኛ። በተጨማሪም የታወቀና የተለመደ የረፍት ሰዓት አስለምዱ። ለመተኛት የግድ ስራ እስክትጨርሱ ድረስ አትጠብቁ። ለአእምሮአችሁ መታደስ ወሳኝ ሚና አለው። የታደሰ አእምሮ ሲኖራችሁ ስራችሁን በብቃት ማከናወን ይቻላል። ስለዚህ በቂ ረፍትን አግኙ። ሶስተኛ፣ አንባቢ የመሆን ልማድ። ምናልባትም ማንበብ በብዙዎች ዘንድ የተለያየ እይታ ሊኖረው ይችላል። ዘመኑ ባመጣውም ቴክኖሎጂ ጭምር ራሳችንን በንባብ ልማድ እንገነባለን። ነገር ግን ብዙ ሰው ያልተረዳው ነገር ማንበብ ፐርሲስተንስ ወይም ኮንሲስተንሲ እንደሚጨምር ነው። አንድ ነገር ላይ ረጅም ጊዜ የመቆየትን አቅም ይሰጠናል። በዚህ ዘመን ቲክቶክ የሰዎችን ፐርሲስተንስ እየተፈታተነ እያደከመ ይገኛል። የአንድ ደቂቃ ቪዲዮ የብዙዎችን ቀልብ መውሰዱም ምልክት ይሆነናል። ስለዚህ ቀላል በምንለው የህይወት ልማድ ውስጥ ስኬታማ ሰዎች ለነገሮች ያላቸውን ትጋትና ጽናት ያሳድጋሉ። ስለዚህ ማንበብ ማንበብ ማንበብ። አራተኛ፣ እቅድ ይኖራችሁ። ይህ ማለት ህይወትን በዘፈቀደ እንዳመጣጡ አትምሩት። በዚህ በጊዜ በተከፋፈለ ግልጽ እቅድ ይኖራችሁ። ምን አይነት ህይወት መኖርን ትፈልጋላችሁ? በምን ያህል ጊዜ ማሳካት ትፈልጋላችሁ? ይህ ቅድሚያ አእምሮን የማዘጋጀት ስራ ነው። በዚህ ጊዜ ይህን እቅዳችሁን ለማንም አትናገሩ። ይህንን ለማንም ማጋራት የሌለብን 5 የግል ሚስጥሮች በሚለው ላይ ገልጹ። ይህን ካላያችሁት ዲስክሪፕሽን ላይ አስቀምጥላችኋለሁ። ስለዚህ ለራሳችሁ ግል። አምስተኛ፣ ራሳችሁን አሰልጥኑ፣ አስተምሩ። የማወራው ስለ ቀለም ትምህርት አይደለም። መማር ማለት የምናውቀውን ወይም የማናውቀውን ነገር ለአእምሮአችን መንገድ ነው። የማናውቀውን ማለትም በአእምሮ አፈጣጠር መሰረት በቀን ውስጥ ራስህን ምን ያህል አወቅኩ ብለህ ራስህን ጠይቅ። ዘመኑ የውድድር ነው። በዚህ ሰዓት ገበያው ላይ መቆየት ከፈለክ ተፈላጊነት እንዲጨምር በየቀኑ ተማር፣ ራስህን አፕዴት አድርግ። ስድስተኛ፣ ንጽህናን ጠብቅ። በየትኛውም መንገድ ንጽህናን ጠብቅ። ንጽህና በዚህ መንገድ ይከፈላል። የልብ ንጽህና፣ የመንፈስ ንጽህና፣ የነፍስ ንጽህና፣ የአካል ንጽህና፣ የአካባቢ ንጽህና። በብዙ ልንተነትነው እንችላለን። በተቻለ መጠን ሁሉንም ንጽህና ጠብቅ። ራስን በንጹህ ነገር ከበብ። አስተሳሰብህ ንጹህ ይሁን። የአንድ ሰው ስኬታማ መሆን ከፈለክ በንጽህና ጀምር። ቪዲዮን ላይክ በማድረግ ጀምሩት። ለቻናሉ አዲስ ከሆነ ደግመን እንድንገናኝ ሰብስክራይብ ያድርጉ።